ዛሬ ደግሞ አዲስ ይዤላችሁ መጥቻለሁ። ህብስት የሚል ማለት ነው። እንግዲህ የህብስት ስቃይ ይብቃ እያልን ነው ማለት ነው። በአምላክና ሄርሜላ ማግጠውባታል። እውነት ለመናገር በጣም ወደው ነበር። እሱ ብቻ ነው የሚንከባከባት ማለት ነው። ህብስትን በአምላክ እየተንከባከባት ቢሆን ቤተሰቦቿ ያልሆኑ እንግዲህ አቶ አለምና አቶ ኤፍቱ በጣም እየጎዷት፣ እንደዚሁም ደግሞ ታፈስ የቤት ሰራተኛ ብትሆንም እሷን ለመቆጣጠር የሚሰጧትን መድኃኒት ለህብስት ስጪ ስለሚሏት ቁማ እንዳትሄድ አድርገዋት ስለነበረ እሱን አስትቷታል በአምላክ ማለት ነው። ህብስት አሁን ላይ አትወስድም ማለት ነው። አሁን ቁማ መሄድ ስለጀመረ ተናደው ተበሳጭተዋል ማለት ነው። ሰላም ጤና ይስጥልኝ የዝዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ማለት ነው። ዛሬ ጀላችሁ የመጣሁት ህብስት የሚል ድራማ ነው ማለት ነው። ተከታታይ ድራማ እንግዲህ በአምላክ በጣም ተናዷል ማለት ነው። ሄርሜላ ከዚህ በፊት አብራው እንግዲህ ሻይ ቡና ባሉበት ሰዓት ላይ እንደዚሁም ደግሞ አብነት ወዷት ነበር ማለት ነው። የህብስት ጓደኛ ነበረች። በዛ አጋጣሚ ተጠቅማ እንግዲህ በዛው መጠጥ ቤት አብረው አድረው ነበር አልጋ ይዘው አሉ። ከዛ በኋላ በአምላክን መበቀል ስለምትፈልግ በአምላክን እንግዲህ ህብስት እንደምትወደው ጓደኛ አጥፊ ነው በነገራችን ላይ አስመሳይን ጓደኛ የያዝልን ማለት ነው። አቶ አለምም ደግሞ የልጅ ጓደኛ ከሆንሽማ ጥሩ ጥሩ ነገር ትሰሪልኛለሽ እያለ አንዳንድ ነገር ታግዥኛለሽ በማለት እንግዲህ እነሱ የሚፈልጉት የህብስትን ንብረት ስለሆነ እናት አባቷ አይደሉም ግን እነን ብለው አምጥተዋት ነው። ቢሆንም ይችኛይቱ ደግሞ ወይዘሮ ኤፍቱም እናቷ አይደለችም የእንጀራ እናቷ ናት። ቢሆንም ግን እያሰቃየቻት እንደዚሁም መድኃኒት እንድሰጣት ሰራተኛይቱን ታፈስን በዚህ ምግብ በሰጠሻት ሰዓት ይሄን እየጨመርሽ ስጪ ተብላ ነበር ከዚህ በፊት በአምላክ ምንም ነገር እንዳሰጫት። ስለዚህ ያኔ ደግሞ እነሱ ሲጠይቁሽ ሰጥቻታለሁ በማለት ወስኝ። ስለዚህ ይህን ሰጥሽ ማለት እሷ እየተጎዳይ ነው ቁማ እንዳትሄድ አድርገዋት ነበረ። አሁን ላይ ደግሞ አቶ አለም ጋር እንግዲህ ጓደኛ ተበዬቱ ሄርሜላ እየማገጠች ካብነትም እንደዚሁም ደግሞ አብራ አንድ ቀን በመጠጣት አደንዝዛ አብሯት አድሮ ነበር። በስተመጨረሻ ግን አርግዣለሁ ብላው ነግረዋለች። እሱም ደግሞ ካረገዘች ብሎ እንዴት የራስሽ ጉዳይ እንዴት እንደዚህ ታረጊያለሽ ብሎ ኤፍቱ ነግራት ነበረ። ኤፍቱ እንግዲህ የአምላክ እህት ብትሆንም አይዋደዱም። ግን እዛ ቤት ውስጥ ታሪክ እየተሰራ ነበረ። ታፈስም ደግሞ ተያላትን ነገር አልሰጥም ትታ ነበረ ማለት ነው። በስተመጨረሻ ግን ህብስት ታሳዝናለች። ከቤትም ወጥታ እንግዲህ አብነት ጋር ሄዳለች። አብነት የሚወዳትን እና የሚያፈቅራትን ሄርሜላ አምኖ ተው እያለው ነበር። ምክንያቱም ሚስጥሩ አምላክና በሄርሜላ መካከል ቀርቶ ነበር ማለት ነው። ምክንያቱም ሚስጥራችን እንዳይወጣ ብለው በስተመጨረሻ ግን አወጡት ራሳቸው። ይህንን ደግሞ አቶ አለም ወይዘሪት እንትና ነግራው ነበር ማለት ነው። እሱም ደግሞ የሚያውቀው ነገር የለም ማለት ነው። አለም እንግዲህ ሄርሜላን ወዷት ነበረ። ኤፍቱን እንግዲህ እሷ ሁሉንም ነገር ለእንትና ነግራው ነበር ማለት ነው ለአቶ አለም። አለምም ደግሞ ምንም የሚያውቀው ነገር የለም ነበር ማለት ነው። ኤፍቱ እንዴ ተጫወትሽብኝ እዚህ ቤት የምትቀመጪው እያለች አንቺ ሽምርምድ አንቺን ማሽመረመድሽ አለው እያለች እንግዲህ እየሰደበቻቸው። ታፈስም እንግዲህ መድኃኒቱን መስጠት አቁማ ነበር። በስተመጨረሻ ግን የተፈጠረው ነገር ከባድ ነገር ነው። እውነት ለመናገር ህብስት በጣም ታሳዝናለች ማለት ነው። ጓደኛዬ ብላ እህቴ ብላ ያቀረበቻለች ደግሞ የምትወደውንና የምታፈቅረውን ልጅ እንግዲህ ወስዳባታለች ማለት ነው። ኤፍቱ እንግዲህ በጣም ነው የምጠላት። እውነት ለመናገር በጣም ይጠሏታል ማለት ነው። ህብስትን እንግዲህ ያላት በአምላክ ነበረ። በአምላክም ጋሁን ተጣልታለች ማለት ነው። እሷ ደግሞ አሁን የምትፈልገው አላረገዘችም ግን አውቃ ነው ሲመስለኝ እሱን ለመያዝ ይመስለኛል። ሄርሜላ አውቃ ይመስለኛል እንግዲህ እነሱ ጋር የተጠጋችውም እናቴን ለማሳከም እያለች ነው። ግን ቢሆንም አውቃ እንደሆነ 100% ልብ የሚነግረኛል ትላላችሁ። ስለዚህ ህብስት በጣም ብታሳዝንም ቁማ መሄድም ባትችልም አምላክ ግን እነሱ ይህን አድርጋት ይህን እንዲበላት እያሉት እሱ ግን አያደርግላትም። ምክንያቱም እሷም ደግሞ እሱ ብቻ ነው ያላት ማንም የላትም ማለት ነው። ከጎኗ ያላት እሱ ብቻ ስለሆነ እሱን እየተናገረች ከጎኗ ሁኖ አይዞሽ የሚላት በአምላክ ብቻ ነበር። አሁን ሄርሜላ ቀማቻት። በስተመጨረሻ ግን ጠፍታ ሂዳ ነበር። ይሄን ወሬ ማርገዟን ስሰማ ማለት ነው ተናዳና ተበሳይታ። አቶ አለምም እንግዲህ ወዶ አፍቅሯት ነበር ማለት ነው። ኢፍቱ ያልሰማችው ጉድ ማለት የራሷ ጉር ተቀምጦ እንግዲህ በስልኳ ሄርሜላ ቀርታ ይዘዋለች ሲላት የነበረውን አብረዋ ስትማግጥ የነበረችውን ከአለም
ጋር ማለት ነው። አለም እንግዲህ የመሰለው አንዳንድ ነገር ለህብስት ጓደኛ ስለሆነች ትረዳኛለች፣ ታግዘኛለች ብሎ በዛውም እየጀነጀናት ነበረ። ይህንን ደግሞ አታውቅም ነበረ ወይዘሮ ኤፍቱ ማለት ነው። ኤፍቱ የምታውቀው ልጅቱን እንግዲህ በቃ መንቀሳቀስ እንዳትችል አድርጋ ቁጭ አድርጋ ደንዝዛ ማስቀረት ነበር ማለት ነው። ሄርሜላም ደግሞ እንዲታግዛቸው አስገብተዋል። ግን እሳ በስተመጨረሻ እሱም ጋር የማገጠችውን ሪከርድ አድርጋ ይዛለች ማለት ነው። እንደዚሁም ደግሞ በአምላክ ጋር እርጉዝ እንደሆነች ለአለም ብትነግረውም አለም ደግሞ ለአብነት ና ብሎ አብሮ ስለሚሰራ ለአብነት ደግሞ ጓደኛው በጣም ፔስት ጓደኛ ናቸው በአምላክና አብነት። አለምም ደግሞ ለስራ ስለቀጠረው ቢነግረውም በጣም ተናዶና ተበሳይቶ እንዴት ብሎ ሂዶ ፈልጎ አብነትን በቦክስ ይመተዋል ማለት ነው። ያኔ ሲደባደቡ ደግሞ ህብስት ቁማ እየሮጠ መታ ስታያቸው እንዲህ አንቺ ስምርመድ ቆምሽ እንዴት እንደዚህ ሊሆን ቻለ? መድኃኒቱን ቁማ ሄዳለች። መድኃኒቱን አሰጣትም ማለት ነው። ይች ታፈስ ብላ እንግዲህ ታፈስን ደግሞ በደረቅ ሌሊት ሂዳ አንገቷን አንቃት ይዛታለች ማለት ነው። ምክንያቱም ማንም ሰው በሌለበት እሷም ደንግጣና ተበሳይታ እንዴት እንደዚህ ታረጊያለሽ? እውነት ተናገሪ፣ እውነት በአምላክ ያውቃል ወይ እኔ መድኃኒት እንደምሰጣት ለህብስት ብላ ኤፍቱ ታፈስን ትጠይቃታለች። ታፈስ ደግሞ ትዬ እኔ በምን አውቃለሁ? ስጭ ያልሽኝን ነገር እየሰጠሁ ነው ትላለች። አልሰጥም። አሁን በፊት ላይ ትሰጣት ነበር፣ አሁን ላይ ግን አልሰጣትም። ምክንያቱም አብነት ተቆጥቷት ትታለች ማለት ነው። በዛ ላይ ደግሞ ምስኪን ስለሆነች ህብስት አትሰጥም። አሁን በስተመጨረሻ ደግሞ እንግዲህ ይሄ ነገር ከተፈጠረ በኋላ እያለቀሰችና ተቤትም ወታ አብነት ጋር ሄዳ ነበር። ተመልሳ መታለች ወደ ቤቷ። እንዴት በሩን ቆልፋ ቁጭ ትላለች። ጥጋቧ ናታ ላይ ወጥቷል አቷልም እያት እስኪ እንዴት እንደሚያረጋት ህብስት ተብዬዋ ብላ እንግዲህ ኤፍቱም እየተንጨረጨረ ነበር ማለት ነው። እንጀራ እናቷ ብትሆንም ግን አሁን ደግሞ በአብነት መጥቶ እንግዲህ ያው ውንችር እፈልጋለሁ ብላ ደውላ ትነግረዋለች። ይሄ አልፈልግም ክላንች ነው የምፈልገው፣ ምክንያቱም ቁሜ መሄድ እፈልጋለሁ ብላ ስትለው የፈለግሽውን ሁሉ አመጣልሻለሁ፣ አንቺ ብቻ ጠይቂ፣ ችግር የለም አይዞሽ ብሎ አብነትም ያጽናናታል። ምክንያቱም ሁለቱም ተጎጂ ናቸው። ጓደኛ እሱ በጓደኛው ይችኛይቱ ጠብሶበታል፣ ይችኛይቱ ደግሞ ምንም የምታውቀው ነገር የለም ነበር። ግን አሁን ሁሉንም ነገር ኤፍቱ ስጠይቃት ተናግራለች ሄርሜላን። ስለዚህ ታገቢዋለሽ በአምላክም ብላት እንግዲህ በአምላክ በጣም ተወደዋለች ህብስት ማለት ነው። ህብስትን የሚንከባከባት እሱ ነበር። በስተመጨረሻ ግን ይሄ ነገር ተፈጥሮ በሩን ዘግታ ቁጭ ብላ ለማንም አልከፍትም ብላ በስተመጨረሻ በአምላክ መጥቶ እንግዲህ ከፍታለት ነበር ማለት ነው። ህብስት በሩ ስር ሆና እንደዚሁም እየተንገራገደችን ቢሆን ብትቆምም ነግረዋለች ማለት ነው ስለሱ። ምክንያቱም እሷና እሱ ብዙ ነገርን አሳልፈዋል። በእርግጥ ግን አሁን ላይ ደግሞ የነገራት ሄርሜላን ላገባት ነው ብሏታል ማለት ነው። ምክንያቱም ስላረገዘች ይቺ አስመሳይ እባብ ማለት ነው። ሄርሜላ አፈርብይ ይናልሽ ስርሽን ማለት ነው። ይሄን ማድረግ አልነበረብሽም በጓደኛሽ ላይ። በዛ ላይ ደግሞ ታሳዝናለች ህብስት ማለት ነው። እጇም ምክሯም ተትምህርቷም ትታ እዛ ቁጭ ብላ ነበረ። ይህን በማድረጓ ሄርሜላ እንግዲህ በአምላክ ቀርግሻለሁ ስትል አብነትም ተናዷል። የሚወዳት ሄርሜላ ማለት ነው። አቶ አብነትም ደግሞ እንግዲህ በጣም እሳት ጎርሶ ልሷል። እንዴት እንደዚህ ታደርገኛለች በማለት እንደዚሁም ደግሞ አቷለም ከባምላክ ታረግዛለች ብሎ አልጠበቀም ነበረ። እንግዲህ አውቃ ይመስለኛል ሲመስለኝ ሄርሜላ ወዷት ነበር። ኤፍቶ ያልሰማችው ጉድ። አንዳንዴ ግን ሰው የዘራውን የሚያጭደው የሚባለው ነገር እውነት ነው። ለምን እሷ በህብስት ላይ ሴራ እያሴረ ነበር። በዛ ደግሞ እና ላይክ